ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ሚል ጥርጣሬ አለ። ግን እንግዲህ በመንግስት በኩል ምርጫውንም አስታከው ሊሆን ይችላል ቤቶችን ለማድረስ እየሰሩ መሆኑን ይሄ አንዱ ትልቅ መረጃ ነው። በመሀል ከተማም ወጣ ብለውም በተለይ በኮሪደር ልማት የተነሱ ሰፈሮች አሉ። በእነዚህ ሰፈሮች ላይ አዳዲስ ሳይቶች እየተገነቡ መሆኑን በጣም አማላይ የሆኑ እስከ G+12 ድረስ የቅንጦት ቤት የሚመስሉ እየተሰሩ ነው። እንግዲህ እስኪ ተስፋ እያደረገ ነው። እውነት እዚህ አካባቢ የሚወጡ መረጃዎች አንዳንዶቹ የምስራች የሚያስብሉ ናቸው። አንዳንዶቹ ደግሞ ከፖለቲካና ከምርጫ ጋር አያይዘዋቸው የሚሆን አይደለም የሚሉ አስተያየቶችም እየተሰጡ ነው። እንግዲህ ተመዝጋቢዎች መቆጠባችሁን ቀጥሉ የሚል መልእክት ተላልፏል። እሱን መጠበቅ አስፈላጊ ነው። ምክንያቱም በ9 ወር እስካሁን በ9 ወራት ውስጥ የተገነቡ ቤቶችን ሲጎበኙ ባየነው መሰረት ምስሉን እንደምታዩት በ9 ወራት ውስጥ ከ4000 በላይ ቤቶችን እንደተገነቡ ነው የሚያሳየው። በቀሪ 6 ወራት እና ከዚያ በላይ ደግሞ በአመቱ መጨረሻ እስከ 150,000 ቤቶች ይገነባሉ የሚል መረጃዎች እየወጡ ነው። እንግዲህ ለተመዝጋቢዎች ወይም እየቆጠባችሁ ላላችሁት ምናልባት ተስፋ የሚሰጥ ይሆናል ብለን እናስባለን። ወደሚቀጥለው መረጃ ስንሄድ መንግስት እንግዲህ ደሞዝ መጨመሩ ይታወቃል። ከመስከረም ጀምሮ ከፍላለሁ ቢልም መስከረምን አሳልፎ ጥቅምት ላይ የመስከረምን ተጨማሪ ክፍያ ይዤ እመጣለሁ ብሎ ነበረ። አዲስ አበባና አንዳንድ ክልሎች ይሄ ተግባራዊ ተደርጓል። በጥቅምት ወር ደሞዝ ላይ ጭማሪው ተግባራዊ በማድረግ መስከረምንም ቀሪ ክፍያ እንደተከፈለ ይታወቃል። ሰሞኑን ግን በደቡብ ክልል በአፋር በደቡብ በተለይ ወደ 4 ክልሎች አሉ። አሁን ላይ ምዕራባዊ፣ መካከለኛው ኢትዮጵያ፣ ደቡብ ኢትዮጵያ እየተባሉ ተከፋፍለዋል። እነሱ አካባቢ ጋምቤላ ክልል ብዙ ክልሎች አሁን እንዳልደረሳቸው ይሄ ክፍያ እና ህዳር ላይ ሊከፈላቸው እንደሆነ መረጃዎች ወጥተዋል። የገንዘብና ኢኮኖሚ ሚኒስቴርም ሲጠየቅ የስሌት ስህተት ነበረ። ምክንያቱም ለክልሎች የሚላከው በጀት በየ3 ወሩ ነው ለደሞዝ ተሰርቶ የሚላከው። በዚያ መሰረት የተገኘው መረጃ ስህተት ስለነበረ የተላከው በጀት በቂ ሆኖ ባለመገኘቱ ህዳር ወር አብሮ እንደሚሰራ ባክ ፔይመንትም አብሮ እንደሚሰራና ይህንን ተረጋግተው እንዲጠብቁ የሚል መረጃ አስተላልፏል። ይሄ ከአንድ ትልቅ ተቋም እንደዚህ አይነት ስህተቶች እንዴት ሊፈጠሩ ቻሉ የሚሉት ብዙዎች መነጋገሪያ ሳምንት እንደነበረ አይዘነጋም። በእርግጥ እዚህ አካባቢ ምን ያህል ቸልተኝነት እንዳለ፣ የመንግስት ተቋማት ምን ያህል ችግር እንዳለባቸው የሚያሳይ መረጃ ነው ማለት ይቻላል። የመንግስት ሰራተኞች ቆጠራ ሊካሄድ መሆኑ ሲቪል ሰርቪስ ኮሚሽን ተናግሯል። እንግዲህ ሰራተኞች ለምን ቆጠራ አስፈለገ የሚል መረጃዎች እየወጡ ነበረ። ሲቪል ሰርቪስ በሰራው ሰርቬይ ሰራተኞችን ቀጥሮ ለዚህ ኮሚቴ ተቋቁሞ የቆጠራ ኮሚቴ እንደተዋቀረና የሰራተኞችን ከፍተኛ ባለሙያ፣ ጁኒየር ወይም ጀማሪ፣ መካከለኛ ባለሙያ በሚል አጠቃላይ በፖዚሽናቸውና በሙያቸው ቆጠራ አካሂዶ በኢትዮጵያ ኢኮኖሚስት ምን ያህል አለ፣ በዚህ ማኔጅመንት ምን ያህል አለ፣ ሌሎችም በኢንጂነሪንግም ዘርፍ በኮምፒውተር ሳይንስ በተለያዩ ዘርፎች ቆጠራ አካሂዶ አንድ ሰራተኛ ዳብል የተለያዩ መስሪያ ቤቶች የተቀጠሩም ካሉ እነሱን ለማጣራት እንደገና ይሄ ባለሙያዎችንም ምን ያህል መንግስት ምን ያህል ኢንጂነር አለው፣ ምን ያህል የኢኮኖሚስት ባለሙያ አለ፣ ምን ያህል ማኔጅመንት ላይ ያሉ ባለሙያዎች አሉ፣ አጠቃላይ ከተቋማዊ አወቃቀር አንጻር ይሄንን ቆጠራ ልሰራ ነው፣ ምን ያህል ሰራተኞች አሉ፣ በትክክለኛ መደብ ላይ ምን ያህል ተቀምጠዋል የሚል ልሰራ ነው እያለ ይህንን እንግዲህ ቲም አዋቅሮ በጀት በመድቦ እየሰራ መሆኑ ይታወቃል። ይህንን ግን የፖለቲካ ተቃዋሚዎች በሌላ እይታ ነው ያዩት። ይሄ የብሔር ብሔረሰብ ስብጥር በሚል የሲቪል ሰርቫንቱ ስራ በሙያ ሳይሆን በብሔር ውክልና በችሎታ ሳይሆን በዘር ሊመደብ መሆኑንና ከዚህ ቆጠራ በኋላ ብሔሩ ታይቶ እንጂ ሙያው ታይቶ እንደማይሆን እየገለጹ ይገኛሉ። በእርግጥ መንግስትም የፌዴራል ተቋማት ተመጣጣኝ ድልድል ሊያገኙ ይገባል ክልሎች እያለ ነው።
ግን አገልግሎት ሰጪ ተቋማት በሙያ እንጂ በብሔር መሆኑ ብዙዎችን ያሳፈረ ብዙዎችን ያስደነገጠ ነው። ይሄ የመንግስት ሰራተኞች ቆጠራ አንዱ ዋናው ሚና በመንግስት ተቋማት ላይ በብሔር ኦሮሞ ምን ያህል ተመድቧል፣ አማራው፣ ትግሬው፣ ደቡቡ፣ ቤኒሻንጉሉ፣ ጋምቤላው በሚል ከቆጠሩ በኋላ ምጥጥን የመስራት ስራ እንደሆነ እንግዲህ የተቃዋሚ ፖለቲካ ፓርቲዎች እና አንዳንድ ባለሙያዎች እየተናገሩ ነው። መንግስት ግን የሚለው ስራን እና ሙያን ለማገናኘት የሚሰራና የማይሰራውንም ለመለየት ከዚያ በኋላም ፐርፎርማንሳቸውን ወይም ምዘና ለማካሄድ እሱን ማወቅ ያስፈልጋል የሚል ትንታኔ እንደሰጠ ይታወቃል። የዛሬ ዋና ዋና መረጃዎቻችን እነዚህ ነበሩ። በሌላ ፕሮግራም በሌላ መረጃ እስከምንገናኝ ቸርን ሰንብት።